ኤሚን እና ኤርሚያስ አብረው አደሩ። አቶ ሌኩን ማመን አቃተው። ኑሃሚ አየቻቸው፣ ለአቶ ሌኩን ተናገረች። አቶ ሌኩን በጣም ተናደደ። ኤሚንን መታት። እንዴት እንደዚህ ታረጊያለሽ? እንዴት እንደዚህ ታዋርጅኛለሽ? ኑሃሚ ፍቅረኛ እንደነበረና የልጇ አባት ሊሆን እንደነበረ እያወቅሽ እንዴት ከዚህ ዱርዬ ጋር እንደዚህ ታረጊያለሽ? በማለት በጣም ተናዶ ክላስ ውስጥ ዘግቶባት ደበደባት። ወይዘሮ ዝናሽና ናሆሜ ተጣሉ በሽማግሌው የተነሳ። ናሆሜ ያለ እናንተ ፍቃድ አምራንን አገባታለሁ፣ ከፈለጋችሁ ከእርሱም ዘርሱኝ፣ እኔ ራሴ ሰርቼ ሚስቴና ልጄን ማኖር አያቅተኝም በማለት ከቤተሰቦቹ ጋር ተጣላ። ጓዙን ጠቅልሎ ከቤት ወጥተዋል ማለት ነው፣ ከአምራን ጋር ለመኖር ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው። በያላችሁበት ሰላማችሁ በዚህ ትርፍርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ። ኑሃሚ ክፍል 49ን ይዤላችሁ መጥቻለሁ። ክፍል 49 ላይ እንግዲህ ኑሃሚ ኤርሚያስና ኤሚን አንድ ላይ አየቻቸው። ከዚህ በፊትም መኪና ውስጥ አይታቸው ነበረ፣ ግን እሷ መሆኗን አላወቀችም ነበር። እሷ በቃ ሌላ ሰው ነው ብላ ነበረ ጥላው ያለፈችው፣ ግድ አልሰጠችውም ነበር። እና ዛሬም በድጋሚ እንግዲህ መኪና ውስጥ አውቆ ሲሳሳሙ ወይም ደግሞ ሲስማት አይታው እንግዲህ በጣም ተናዳ ሄዳ ለአቶ ሌኩን ልጅ እንደዚህ እያረገች ነው፣ ከኤርሚያስ ጋር እንደዚህ እያረገች ነው፣ ለምንድነው ልጃችሁን የማታስካክሉት? ኤሚን የት ናት በዚህ ሰዓት? በማለት ሲጠይቋት ነበረና ስትናገር ነበረ ኑሃሚ ማለት ነው። ምክንያቱም ከዚህ በፊት እሱ አፍቅሯት ሳይሆን እሷን ለመጉዳትና ኑሃሚን ለመበቀል ወይም ደግሞ የመበቂያው መንገድ እሷ ብቻ ስለነበረች ነው እሷን ደግሞ ይቅርታ ጠይቆ የቀረባት ማለት ነው። እሷ ደግሞ ይሄ ያልገባትም ፍቅር ይዞኛል በማለት ወይም ደግሞ ከሱ ፍቅር ይዞኛል እሱም ከኔ ፍቅር ይዞታል በማለት ነበር ከቤተሰቦቿ ጋር ስትጣላ የነበረው። ቤተሰቦቿ ግን ይህን አርቃ እንደሄደች አላወቁም ነበር ማለት ነው። ኤርሚያስ እንግዲህ በጣም እኔ እንጃ አላውቅም እንዴት እንደሚገልጸው ራሱ ሰውን ለመጉዳት በቃ ለበቀል ዝግጁ ነው ማለት ነው። እሱ በጣም ቆርጦ ተነስተዋል ኑሃሚን ካጣት በኋላ ማለት ነው። ይሄ ሁሉ ደግሞ የሆነው በኑሃሚዬ ምክንያት መሆኑ ሁላችንም እናውቃለን። ኤርሚያስ በጣም ከኑሃሚ ጋር ከተጣላ በኋላ ብዙ ነገሮችን ተስፋ ቆርጧል። ኑሃሚ ጋር መሄድ አቆመዋል፣ ተራርቋል ማለት ነው። እና ከተነጋገሩ ራሱ በጣም ቆይተዋል። አሁን ደግሞ አብረን ካላደርን በማለት ወይን አዘጋጅቶ ፍቅር ልጅቷን በፍቅር ንክንፍ ካስደረጋት በኋላ አብሮ አድሯል ማለት ነው። አብሮ ካደሩ በኋላ ደግሞ አሁን እንግዲህ እውነት ሌላ ነገር ካረጉ ልጅ የሚባል ነገር አለ። ከዛ በኋላ ምን እንደሚፈጠር አብረን የምናይ ይሆናል። አቶ ሌኩን ግን ይሄ አይገባው ነበረ። በጣም ተናዶ እንግዲህ እሷንም ሲመታት ነበረ። እንዴት እንደዚህ ታረጊያለሽ? እንዴት እንደዚህ ታዋርጂኛለሽ? እኔ እኮ ሁሉ እንድትሆኑ ነበር የሚውሉ ስለፋ የነበረው። ያኛው በዚህ በኩል ለሱ ማቶን ከኤርሚያስ ጋር የምትለከስከስ ሴት ካላገባው ይላል። አንቺ ደግሞ በዚህ በኩል የእሷ ፍቅረኛ የነበረው ወንድ ከስንት ሴት ጋር የነበረውን ግንኙነት የነበረው ወንድ መሆኑን እያወቅሽ የወንድምሽ ፍቅረኛ ሊቀማ የነበረው ወንድ መሆኑን እያወቅሽ እንዴት እንደዚህ ታዋርጅኛለሽ? በማለት በጣም ተናዶ ስሜታዊ ሆኖ ሲናገር ነበረ። ደግሞ ይገባዋል፣ ብዙ ነገር አጥቷል ማለት ነው። ይሄ ሁሉ እያወቀች ነው የገባችበት ኤሚንም ብትሆን ማለት ነው። ወይዘሮ ዝናሽ እንግዲህ ከናሆሜ ጋር ልትስማማ አልቻለችም። አምራንን አማቼ አርጌ ወይም ደግሞ አማቴ አርጌ መቼም አልቀበልም በማለት እምቢ ብላለች። ሽማግሌውም አይላክም ተብሎ ሽማግሌውም ቀርቷል ማለት ነው። ናሆሜ እንግዲህ እኔ ያለሷ መኖር አልችልም፣ ሚስቴ አድርጊያታለሁ፣ ከዚህ በኋላ ከሷ ጋር እኖራለሁ፣ ያለ እናንተ ፍቃድ እሷን አገባታለሁ በማለት እምቢ ብሎ ከቤተሰቦቹ ጋር ተጣልቷል። ዝናሽ ናሆሜን በጥፊ መታችሁ። በጣም ተናዳ ስለነበር እንዴት እንደዚህ ታረጋለህ? እንዴት የቤተሰባችን ስም ዝቅ ታረጋለህ? አንድ ቀን ይቆጫል በማለት ብትነግረውም እሱ ሊሰማ ፈቃደኛ አይደለም። ምክንያቱም እውነታቸውን ነበረ። ሌላ እሷ ለንብረቱ ብላ ነው እንጂ ልጇ በወዱ የለም ምን አትወደው፣ ለገንዘብ ብቻ ለመካፈል ነው እንደዛ ያደረገችው። አቶ ላይሆን ግን ከንብረቱ አስወጣለሁ፣ ራስ ሰርተ ማስተዳደር ትችላለህ በማለት ከልጁ ጋር ተጣልቷል ማለት ነው። ብዙ ከባድ ነገሮች ተፈጥሯል። ዳጊ በጣም ነው የሚያሳዝነኝ። በነገራችን ላይ ዳጊም ችግር ውስጥ ገብቷል እንግዲህ በኤሚን አብራን ምክንያት ማለት ነው። አብራን እንግዲህ በጣም ራሷን ለማዳን ብላ ዳጊ ያላረገውን ነገር አርጋ ነበረ ከናሆሜ ጋር ያጣለቻቸው ማለት ነው።